የብዙዎቻችሁ ጥያቄ እንግዲህ ልጁ ምን ሆነ እያላችሁ ነበረ። እንግዲህ ዛሬ ዞር ዞር ብዬ አንዳንድ ነገር ሳይ ልጁ እንጃ የት ሀገር እንደሆነ ባላቅም ግን ውጭ ሀገር እንደሄደ በቲክቶክ የሆነ ቪዲዮ አየሁና እውነት ነው የመቼ ነው ምናምን ብዬ ቼክ እያደረኩ እያየሁኝ ማለት እዚህ ሀገር አላሰሩት ሲሉ እንግዲህ ራሱን ተናግሯል። አይደለም እንደዚህ ጉዳያቸውን አውጥቶ ሚዲያ ላይ ምናምን እንትን ያለባቸው ሰዎች ይቅርና አጠገቡ ያሉት ጓደኞቹ ራሱ በጣም ጠላት እንደሆኑበት አላሰሩት እንዳሉ እሱን ለመግደል እሱን በቃ ምን አይን ላፈር አንይህ ያሉበት እንትን ነበር። እና እሱን መቋቋም ሲያቅተው እንግዲህ ውጭ ሀገር ሄዷል ምናምን የሚል አንዳንድ ነገር ስሰማ እኔ ደግሞ እውነቱን እያጣራው ነበረ። እንግዲህ ይሄ ነገር እውነት ነው ውሸት ነው? አብዛኛው ብዙ ጊዜ ታውቃላችሁ ሶሻል ሚዲያ ላይ ውሸት ስለሚበዛ እኔ አላምንም ተሎ ብዬ እንትንም በሆነ ቪዲዮ ስላየው አላምንም። በደንብ ማረጋገጥ እፈልጋለሁ። ብዙ ጊዜ ካያችሁ ከእውነቱ ይልቅ ውሸት ነው ሰው የሚያወራው እና ለዛም ነው እና ልጁ ትክክል ነው አይደለም እሱ ነው የሚለውን ሳጣራ ራሱ ነው እና ቢያንስ እዛ መሄዱ አሪፍ ነው። በእርግጥ በትንሹም ለተወሰነ ሰዓት እዛ ሆኖ እንግዲህ ራሱን መንከባከብ ይችላል። ግን እስከ መቼ ድረስ ነው ከነዚህ ሰዎች የሚርቀው? መፍትሄ ማግኘት አለበት እንጂ ሰው ሀገሩን ሰልቆ ለቆ የሰው ሀገር ወጥቶ እስከ መሄድ ድረስ ያደረሱት እንግዲህ አካባቢ ያሉ ሰዎች እንዲሁም ቪዲዮ ስራልን ብለው እንደዚህ አይነት ወንጀለኛ አለ ተከታተል እና ትክክለኛው መረጃ እንትን በልልኝ አጣራልኝ ብለው ለላኩት ሰዎች እውነቱን ካወጣላቸው በኋላ እነሱ ዝረው ለእሱ ጥላት ነው የሆኑበት። አጠገቡ ያሉትን ጓደኞቹም እንግዲህ ስለ እነሱ ብዙ ነገር አውርተዋል። እንግዲህ የእሱን ቪዲዮ የምትከታተሉ ሰዎች በደንብ ታውቁታላችሁ ምን ያክል ጉዳት እንዳደረሱበት እስከ መደብደብ እስከ መሞት ሊሞት ራሱ ትንሽ በቃ ፈጣሪ ትረፍ ብሎት ነፍሱን የተረፈው አይታችኋል። አንዲት እናት ደርሰው ነው ያተረፉት። ቤት ውስጥ የገዛ ጓደኞቹ እዚህ ቤት እንደዚህ አይነት ነገር አለ እና ቪዲዮ እንቅረጽ ምናምን ብለው ጠርተውት በስልክ ልክ እዛ ሲሄድ ቤት ውስጥ ሁለት ሶስት ሆነው ተደራጅተው እነሱ ሴራ እንትን ብለው ምናምን በቃ ብቻ በስመ አብ መንፈስ ቅዱስ ያን ቪዲዮ ተለቆ አይታችኋል። እንግዲህ አጋጣሚ ሆኖ የቤቱ ባለቤት ሴትዮ መታ ተሎን እኔ እሷ ብትቆይ በዚያ ሰዓት ልጁ ምን አይነት እንትን እንደሚደርስበት የሰይጣን ጆሮ ይደፈን። ምን አስበው እንደሆነ ባላቅም ልጁን እንዳልሆነ እንትን አድርገውት ነበር። ግን ሴትዮዋ መተው ተሎ ህይወቱም ተረፈ። በጊዜው ተሎ ሐኪም ቤት ወስዶ ምናምን ብቻ ብዙ እርዳታ አድርገውለት ዳነ። ከዛም በኋላ እንግዲህ የተወሰነ ሲሰራ አሁንም በድጋሚ እነዚህ ሰዎች ሲያጠቁት እያያችሁ። ነገራችን ላይ ይህ ልጅ እንግዲህ ብዙዎቻችሁ ታውቁታላችሁ። በተለይ አረብ ሀገር ላሉ አረብ ሀገር ብቻ ሳይሆን ሴቶች ኢትዮጵያ ውስጥ ከባላቸው ጋር ለመስማማት ወይ የሆነ ብቻ እንትን ሲል እሱን እያጣራ ከጀርባ ምን ስላለው ነው አንቺ ላይ እንደዚህ አይነት እንትን ሊያዞርብሽ የቻለው የሚለውን እንግዲህ በሰው ጉዳይ እየገባ ለብዙዎች መፍትሄ እያመጣ አይታችኋል። እና ትክክለኛ የእውነት ትክክለኛ በቃ ምንም እንትን ሳይባል ማለት ነው ለሰው የቆመ ልጅ ነው። ለሰው የሚኖር ልጅ ነው። በመጨረሻ ግን ለሱ በጣም ከባድ ነገር ሆኖበት ነበር። ግን እግዚአብሔር ይመስገን ህይወቱ እስካለ ድረስ አሁንም ውጭ ሀገር ከሄድም በራሱ እንትን እንግዲህ ሰርቶ መቀየር የሚችል እንደውም ይሄን እንትን ሶሻል ሚዲያ ሰው የራሱ ችግር ራሱ ይፍታ፣ ምን አገባው? የራሱን ህይወት ይኑር። እኔ ደስ ብሎኛል። በዚህ ውጭ ሀገር ነው እንደዚህ ነው የሚሉ እንትን ሳይ ቪዲዮዎች አንዳንድ እንትን በጣም ነው ደስ ያለኝ። ኢትዮጵያ ውስጥ ሆኖ በጭንቀት ከሚሞት እዛ ሀገር ቢያንስ ቢሆን ራሱን እንትን እያለ ሰርቶ እንትን ማለት ይችላል። ስንት ቀን ሙሉ ከነዚህ ሰዎች እየተደበቀ ወይ ቪዲዮ አይሰራ ወይ ስራ አይሰራ። ወንድ ልጅ ነው አስቡት፣ ቤት ውስጥ እንደዚህ ይህን ያክል ቀናት ቁጭ ብሎ ለሱ ምን ያክል እንደሚከብደው። ከዛም በኋላ እንግዲህ ብዙ ነገሮች እየመጡ አዳዲስ ነገሮች ብዙ ነገር እያጣራን ነበር። በመሀልም
ያው እንግዲህ ዛሬ እግዚአብሔር ይመስገን ብዙም የሚያስደስት ነገር ነው ይመስለኛል። ለእኔ ደስ ብሎኛል። ከእነዚያ ሰዎች ወጥቶ ርቆ ሲኖር ቢያንስ የራሱ ደህንነቱን ጠብቆ መኖር ይችላል። እዚህ ጋር ደግሞ ለሰዎች ብዙ ነገር እያመጣ ብዙ ለውጥ እያመጣ ነበር። ግን ከራስ በላይ ንፋስ የለም የሚባል አባባል አለ። እኔ እየሞትኩ ለሌላዎች መኖር አልፈልግም እውነት ለመናገር። እሱ ግን እሱ እየሞተ ለሌላ ሰው ነው እንትን እያለ የነበረው። ግን አንዳንድ ጊዜ ዋክ ስትሆኑ ደግሞ በጣም ብዙ ነገር ብዙ ነገር ይደርስባችኋል እና አንዳንዴ መልካምነት ለራስ ነው። በእርግጥ ፈጣሪ የሚወደውን መልካም ቅን ልብ ያለው ሰው ነው እና እሱም ከዚህ አንዱ ነው። ስለዚህ እግዚአብሔር ይመስገን ቢያንስ ርቆ ከነዚህ ሰዎች መኖሩ የተሻለ ነው። ነገ ደግሞ ምን እንደሚፈጠር ከዛ ሄዶ የራሱ አዲስ ህይወት መስርቶ የራሱ ነገር እንደሚኖረው በምንም አንጠራጠርም። ዋናው ህይወቱ በሰላም በጤና ራሱን ችሎ እንደዚህ መንቀሳቀሱ ደስ ይላል። እያሳደዱ ቀንና ሌሊት ልጁን በተወለደበት ሀገር ሰላም አሳጥተውት ነበረ። በራሱ ቻናል እንኳን የተለያዩ ሰዎች ነበሩ አንዳንድ ቪዲዮ የሚለቁት። ያለዛ ዘመን ሆኖታል ቪዲዮ አይሰራበት እና በዛም እንግዲህ ብዙ ነገር እየመጡ ያው አንዳንዴ ምንድን ነው ቀንን ቀን ሲጥለው ነው የሚባለው። ከባድ ነው ብቻ እግዚአብሔር ይመስገን። ቢያንስ በትንሹም አሁን ቢሆን የእነዚህ ሰዎች እየተጣራ ሲመጣ ወደፊት ማንነታቸው ሲታወቅባቸው እንግዲህ ልጁ በሰላም ሀገሩ ገብቶ መኖር ይችላል። በተለይ ከጓደኞቹ ምናምን ብዙ ነገር እያደረሱበት የነበረው እንግዲህ ተናግሯል በራሱ አንደበት። የራሱ ጓደኞቹ ናቸው። እነሱም እንግዲህ ስህተታቸውን አምነው ይቅርታ ጠይቀው ምናምን ያው ወደ ነበረበት ይመለሳል ብዬ ተስፋ አድርጋለሁ። ግን ለአሁኑ ግን ውጭ ሀገር ሄዶ በሰላም እየኖረ ነው። ያው መቼ ይመጣል መቼ እንትን ይላል የሚለውን እሱን አላውቅም። ግን ውጭ ሀገር እንደሆነ እንግዲህ የተወሰነ ቪዲዮዎች የመጀመሪያ መግቢያ ላይ አስገባላችኋለሁ። መቼም ደስ እንደሚላችሁ አልጠራጠርም። እሱ ልጅ የእሱ ደህንነት ምናምን የሚያሳስባችሁ ሰዎች በትንሹ ዛሬ ደስ ይላችኋል ብዬ ተስፋ አድርጋለሁ። ብዙዎቻችሁ ስትጠይቁ ነበረ፣ የልጁ ደህንነት ሲያሳስባችሁ ነበረ። በተለይ የመጀመሪያ ቪዲዮ የሰራ ቀን በዛ ሰዓት ብዙዎቻችሁ የእውነት መወለድ ቋንቋ ነው። አንዳንዴ በጣም ብዙ ነገር ስትሉ ስታስቡ ነበር እና እግዚአብሔር ይመስገን ያ ሁሉ አልፎ እንግዲህ በህይወት መኖሩ ራሱ ትልቅ ነገር ነው። ሰዎች በሱ ላይ ብዙ ሴራ ብዙ ነገር እያሴሩበት ፈጣሪ ደግሞ ትረፍ ያላት ነፍስ ሆና ተርፎ እንደዚህ ለዚህ ቀን ለዚህ እንትን ስላበቃው እግዚአብሔር ይመስገን። የእውነት አንዳንዴ መልካም ነገር ስሩ። በቃ መልካም ልብ ካላችሁ ቅን አስተሳሰብ ካላችሁ በምትሄዱበት ሁሉ እንደዚህ ስኬታማ ነው የምትሆኑት እና መልካም ሰዎችን ያብዛልን እያልን መቼም አንዳንዴ መልካም ነገር ስትሰሩ ብዙ ፈተናዎች ይመጣሉ። ግን ደግሞ ለበጎ ነው ብላችሁ ተቋቁማችሁ እንደምንም የማያልፍ ነገር የለም ታሳልፉታላችሁ። ያው ብዙዎቻችሁ የዚህ ልጅ እንትን ሲያሳስባችሁ ነበር። ቢያንስ በትንሹ ይህን ስታዩ ደስ ይላችኋል ብዬ ተስፋ አደርጋለሁ። እንግዲህ የሰው ደስታ የሚያስደስታችሁ ሰዎች የዚህ ልጅ ስራ ደግሞ በደንብ የምታውቁት የምትከታተሉት ስለ እሱ እንትን ታውቃላችሁ። የሰው ልጅ ክብር ያለው በቃ ሰው ቆሸሽ ሰው እንኳን የተጠየፋቸውን አንስቶ ጸበል ቦታ ወስዶ በቃ እምነት ቦታ የማያደርገው ነገር የለም እና በጣም ደግ እና የዋህ ሰው ማለት ይሄ አዲስ አራዳ ነው። የእውነት ትክክለኛ ስሙ ግን አላውቀውም እኔ አዲስ አራዳ በሚለው ነው የማውቀው በቻናሉ ስም እና በጣም መልካም ወንድማችን ነው። ከዚህ በላይ ይገባዋል። የእውነት የተሻለ ነገር ይስጠው። እውነት መልካም ለምትሰሩ ሰዎች እጥፍ እጥፍ አድርጎ ፈጣሪ ይስጣችሁ። ከምትመኙት ሀገር ከምትወዱት ጋር እንድትኖሩ
እመኝላችኋለሁ። ምክንያቱም እናንተ ለሰው ስትኖሩ ለራሳችሁ ደግሞ የተሻለውን ነገር ፈጣሪ ይስጣችሁ እያልኩኝ ሁላችሁም ደስ እንደሚላችሁ አልጠራጠርም። እና ለማንኛውም እንግዲህ በጣም ደስ እንደሚላችሁ ተስፋ አደርጋለሁ። እንግዲህ የልጁን ደስታ የልጁን በቃ ሙሉ እንትኑን የምትፈልጉ የእሱን ደስታ የምትፈልጉ ሰዎች መቼም ዛሬ ይህን ቪዲዮ ስታዩ ደስ እንደሚላችሁ አልጠራጠርም። ብዙዎቻችሁ የት ገባ፣ የት ሄደ፣ ምን ሆኖ ይሆን፣ በህይወት አለ ወይ፣ ልጁን ምን አድርገውት ይሆን እያላችሁ ብዙዎቻችሁ ስትጨነቁ ነበረ። እኔ ራሱ እኔ ጠይቁኝ እኔ መጀመሪያም ነግሬያቸዋለሁ። በቃ ፌስቡክ ላይ የሆነ ነገር ምናምን የራሱን እንትን ስለማውቃቸው የሚለቃቸውን እነሱን እየተከታተልኩኝ የት እንደገባ ምናምን በየጊዜው ቪዲዮ ይለቃል አይለቅም እያልኩኝ እየገባው ቼክ አደርጋለሁ። ግን እሱ ልጁ የለም ሙሉ ሶሻል ሚዲያ ላይ። ያው እኔም ሁለቴም ነው አንዴም ሰርቼላችሁ ነበር ለልዑል እና ዘላለም አድርሱና ልጁን ካለበት ያውጡት ይፈልጉት ምን አይነት ትል ውስጥ እንደገባ አልታወቀም፣ ልጁ ጠፍቷል ምናምን ብዬ ሰርቼ እናንተም እግዚአብሔር ይስጣችሁ ሼር አድርጋችሁ ቪዲዮን ለብዙ ሰው አድርሳችሁ እንግዲህ ማንም ሰው የፈለገው የለም። በእርግጥ ግን የሰራሁት ቪዲዮ አይታችሁታል የተወሰናችሁ ሰዎች። ያው ኢትዮጵያ ውስጥ ደግሞ ታውቃላችሁ ሲጠፉ የሆነ ይተሳሰባሉ እኮ ዩቱበሮች። የሆነ ሰው ሲጠፋ ሂደው ፈልገው ምን ውስጥ ገባ ምን አጋጥሞት ነው ምናምን ይላል። የዚህ ልጅ ደግሞ ለምን እንደሆነ አላውቅም፣ ጓደኛ የለው። ጓደኛስ አብሮት የሚበላው አብሮት የሚጠጣው አይታችኋል። ከስንት ከአንዴም ሁለት ሶስት አሉ፣ ግን ጥላቶች ናቸው የሆኑበት። አብሮት እየበሉ እየጠጡ ለእሱ እንትን እያሴሩበት እሱን ለመግደል እሱን ለመውደቅ የእሱን መሻሻል እሱ እንትን ማለት የማይፈልጉ ሰዎች ናቸው። ከሱ በላይ እኛ እንሁን የሚሉ ራሳቸው የሚያስቀድሙ ራስ ወዳድ ናቸው። እና ያው የእድል ጉዳይ ሆኖ እንግዲህ መልካም ጓደኛ አልገጠመውም። አሉ በጣም ጥሩ ጥሩ ከራሳቸው በላይ አሳልፈው የሚያስቡ ብዙ ጓደኞች አሉ። የእሱ ደግሞ ያው እንዳያችኋቸው ናቸው። ብዙ ችግር ያመጡበት ሰዎች ናቸው። ግን ያን ሁሉ አልፎ ያን ሁሉ ተቋቁሞ እንግዲህ ዛሬ እዚህ ጋር ስላየ ነው እጅግ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ አልጠራጠርም። ነገ ደግሞ የተሻለ ከዚህ በላይ ከዚህ በላይ ከዚህ በላይ እንደምናየው ተስፋ እናደርጋለን። በቀጣይ ደግሞ ምን ይዞልን እንደሚመጣ ይሄ ልጅ አይታወቅም። በጣም ጎበዝ ነው፣ ችሎታ አለው፣ ይሰራል። አላሰሩት ብለው ነው እንጂ እሱ በጣም ብዙ ነገር የሚሰራ ብዙ እውቀት ያለው ልጅ ነው። እና ብቻ ፈጣሪ ይጠብቀው እያላችሁ ሁላችሁም ጸሎት አድርጉለት ለወንድማችን። ቀጣይ ደግሞ ምን ይዞልን እንደሚመጣ አብረን የምናይ ይሆናል። ቢያንስ ዛሬ በትንሹ እንትኑ ካያችሁ እንግዲህ በጣም ሁላችሁም በተለይ የተጨነቃችሁ ሰዎች እንትን ትላላችሁ ብዬ አልጠራጠርም። ደስ ይላችኋል ብዬ አስባለሁ። ነገ ደግሞ እንግዲህ በራሱ እንትን ይመጣል ብለን ተስፋ እናደርጋለን። ከነዚያ ሰዎች ርቆ በራሱ እንትን ቆሞ ወደ ስራው እንደሚመለስ አንጠራጠርም። ወንድማችን እንግዲህ ፈጣሪ ይጠብቅህ እያላችሁ ሁላችሁም ጸሎት አድርጉለት። በጣም የዋህ በጣም መልካም ሰው ነው። ለሰዎች ችግር ውስጥ የገቡ ሰዎች እሱ እንኳን እየተጎዳ ለሌላዎች በጣም ብዙ መፍትሄ የሚያመጣ ልጅ ነውና እንግዲህ እየገባችሁ ሰብስክራይብ ላይክ ያደረጋችሁ አበረታቱት። አብዛኞቻችሁ ፕሮፋይሉን ከቀየረ በኋላ ማናችሁም አላወቃችሁትም፣ ግን ራሱ አዲስ አራዳ ብላችሁ ሰርች ብታደርጉ ፕሮፋይሉ በእርግጥ ተቀይሯል፣ ግን ስሙ የቻናሉ ስም ራሱ ነው። እየገባችሁ እዩ እላችኋለሁ፣ ጋብዛችኋለሁ። እንግዲህ እኔንም ለምታበረታቱኝ እህት ወንድሞቼ ከልብ ነው አመሰግናችሁ። አዳዲስ ነገር ስለቅ እንዲሁም እንዲደርሳችሁ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ደግሞ ላይክ ሼር እያደረጋችሁ አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ የዛሬው ቪዲዮ ይመስላል። እንግዲህ ሰላማችሁ ይብዛልኝ። ባይ